ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና አንድ ሰው ያላግባብ ተገሎ ያው በክስ በሚጠየቅበት ጊዜ ገዳውን የማስገደል መብት አላቸው በመሰረቱ የማንም ዘር ይሁን በሸርዕ ሁሉም እኩል ነው ብሎ ነው ያለው ማለት ነው። ከዛ መሐከል ግን የማስገደል መብት አለው ሲባል የሟች ወገኖች ከሰው ገዳያቸውን ለፍርድ በሚያቀርቡበት ጊዜ ከነሱ መሐከል አንዱ ሰው የተወሰነ እድል ከሰጠ በእኔ በኩል አይገደልብኝ የሚል ከሆነ የዛ ጊዜ ይቀርለትና ወደ ገንዘብ ይለወጣል ነው የሚለው። ፈትባኡን ሚን አህሊ القتيل ማለት ነው። ተሟች ወገኖች አሉት ከዛ በኋላ ያላቸው እድል መትባኡን ቢልማዕሩፍ በህጋዊ መንገድ መከታተል ነው። እንግዲህ መገደሉ ቀርቶብናል ከዚህ በኋላ ህጉ የሚሰጠን መብት ምንድነው ይሉና ገንዘብ ነው ማስከፈል የምትችሉት ሲባል ያ ሸርዑ የሚፈቅድላቸውን መብታቸውን ይከታተሉ። ግን በመልካም ጸባይ ቀስ አድርገው ሰውየውን ሳያበሳጩና ሳያናድዱት ያው አላህ አንተንም እንድትተርፍ አድርጎሃል አልহামዱሊላህ እኛም ደግሞ ሐቃችንን እንፈልጋለን ያው ብለው ይጠይቁት በጥሩ ቃል ማለት ነው። በመስደብ በማንቋሸሽና በመዝለፍ ከሆነ ግን የዛ ጊዜ ሰውየው እንደገና ሸይጣን ይረክበውና መልሶ ሌላ ችግር እንዳያመጣ ለዘብ ብላችሁ ጠይቁ አለ ማለት ነው። ወአዳኡን ኢለሂ ቢኢህሳን እሱ ደግሞ ገዳው ማለት ነው ወደዛ ወደ ሟቹ ወገኖች የሚፈለግበትን ሂሳብ በመልካም ሁኔታ ማድረስ አለበት። ያው አልহামዱሊላህ ተሞቱ ድኛለሁኝ አሁን እንደምንም ብሎ ተበድሮም ተቀድሞም ቢሆን አሰባስቦ የሚፈለገውን ገንዘብ ለሟች ወገኖች ፈጥኖ መስጠት አለበት እንጂ ተሞት ከዳንኩኝ ነገ ዛሬ ያልኩኝ ደግሞ በማጓተት አሰላጭቼ ገንዘቡን ማስቀርባቸዋለሁ ማለት አይገባውም ማለት ነው። ذلك تخفيف من ربكم ذلك التشريع على المعتدل ይሄ እንግዲህ ሚዛናዊ የሆነው ህግ አላህ Subhanahu Wa Ta'ala ያስቀመጠላችሁ በቂሷስ ረገድ ተጌታችሁ የሆነ ማሻሻያ ነው ይላል ማለት ነው። ወራህማ ጸጋም ነው እና ይሄ ለናንተ እንጂ ታውን ቀደም ለሌላው ኡመም ተሰጥቶ የማያቅ ሰፊ ዲል ነው ይላል ማለት ነው። በይሁዶች ሰውን ከገደለ አማራጭ የለም አፉ የሚባል ነገር የለም መገደል ብቻ ነበር ወደደም ጠላም ማለት ነው በተውራት ህግ። እንደገና በኢንጂል ህግ ደግሞ ማሻሻያ ተብሎ የመጣው በተቃራኒው ነበር ማለት ነው። ማንም ሰው ማንንም ይግደል የሞተ ሰው አንዴ ይሞታል ይሄ ቢገደል ሁለት ሰው ማጣት ነው ይልና ይሄኛው መለቀቅ አለበት አፉ በሉ ነው የሚባሉት ማለት ነው። የሟች ወገኖች አፉ በሉ አፉ ማለት ብቻ ነበር ያለባቸው እንትን ማለት ነው። ኢስላም ግን ሶስቱንም እድል ሰጠ ማለት ነው አስፍቶ እና ማስገደል ፈልጋለሁ ካለ የሟች ቤተሰብ ማስገደል መብታቸው የተጠበቀ ነው። አፉ እንላለን ካሉ ደግሞ አፉ ማለታቸውም የተፈቀደ ነው እነሱ ፈቃደኛ እስከሆኑ ድረስ። በገንዘብን ፈልጋለን ነፍሱ ዋጋ ካሉም ገንዘብ ማስከፈል ይችላሉ ማለት ነው። ስለዚህ ሰፋ ማለት ነው አማራጩ እና ይሄ በሚሰፋ ጊዜ ሁለቱንም ነው የሚጠቅመው የሟችንም ወገን የገዳውንም ወገን ማለት ነው። እና አማራጮች አሏቸው። ያኛው ግን ወደድክም ጠላህም ሰው ተሞተብህ ማስገደል አለብህ ነው የሚለው አለ ማስገደል ብቻ ነው ያለህ እድል እና አንተ ብታስገድለው የምታገኘው ነገር የለም። ምናልባት ደሃ ምንም ምስኪን ሊሆን ይችላል ብዙ የቲም ሊኖሩ ይችላሉ በዛ ነፍሱ ዋጋ ቢገኝ ኑሮ ልጆቹ ማደግ ያገኙ ነበር ማለት ነው። ግን አስገድሉና በቃ እንደፈረደባችሁ ብላችሁ ደቁ ነው የሚባሉት። እዚህ ላይ ግን አላህ አማራጮችን አሰፋ። ተኽፊፍ ማለት እንደ ይሁዶቹ ገዳይ መገደል አለበት የሚለውን ብቻ አማራጭ ወስዶ ማጠንከር አያስፈልግም። ተፈለጉም ይቅርታ መስጠት ይችላሉ ከፈለጉም ገንዘብ መቀበል ይችላሉ ብሎ አቀለለው ማለት ነው። እና ይሄን በማድረጉ ደግሞ ሊሞት የሚገባው ሰው በቂሷስ ረህማ የጌታን ጸጋ አገኘ ማለት ነው። فمن اعتدى بعد ذلك ግን ይሄ በሚደረግበት ጊዜ ደግሞ አንዳንድ ተንኮለኞች ገዳዮች ማለት ነው ዙረው ደግሞ እንደገና የገዳይ ወጋኖች እዕትዳ የሚያረጉ ይኖራሉ ማለት ነው። አንዳንዱ እታረቃለሁ ይልና በገንዘብ ይስማማና ካሳ ይሰጠዋል በተሰጠው ገንዘብ ጠበንጃውን ይገዛና አድብጦ እንደገና ይመታዋል ያኛውን ማለት ነው። ይሄን የሚያደርግ ካለ ይሄ በጣም ከባድ ብልግና ነው ኢላላ አላህ Subhanahu Wa Ta'ala فله عذاب أليم ይሄንን የሚያደርግ ሰው በጣም አሳማሚ የሆነ ቅጣት ይጠብቀዋል በእኛ በኩል ይላል። ዱንያዊም ኡኽራዊም ሊሆን ይችላል። አንድ ሰው እንግዲህ ታረኩኝ ብሎ ገንዘብ ከተቀበለ በኋላ ሙሉ በሙሉ ያው መታረቅ ነው ያለው እድል እንጂ አድብቶ አዘናግቶ ገንዘቡን ተቀብሎ በዛ ገንዘብ እንደገና መሳሪያ ሰርቶና ተዘጋጅቶ
ዙረህ እንደገና እኔ ታርቂያለሁ ብሎ ያኛው ተዝናንቶ ባለበት ሄደህ ማጥቃት አይፈቀድልህም ተፈለክ መጀመሪያውኑ ማለት ታረቅ ማለት ትችላለህ ተታረክ በኋላ ግን ዙሮ ወንጀል ሰራለሁ ይብትል ያኔ ለእንዲህ አይነቱ ወንጀለኛ ደግሞ በጣም ከባድ ቅጣት ነው የሚጠብቀው በዱንያ መልሶ ቂሳስ ይጠየቃል ምክንያቱም ተርቅ በኋላ ያው ሰላማዊ ሰው ናቸው እንደ ወንጀለኛ አይታይም ያኛው ሰላማዊ ሰው ሁሉ ስለገደለ እንደገና እሱ በቂሳስ ይጠየቅና አዛብን አሊም ሊሆንበት ይችላል እንደገና በአኺራም ደግሞ በነፍሰ ገዳይነት መንቀተለ ነፍሰ ፈቃና መቀተለ الناس በሚለው ሊጠየቅበት ይችላል ማለት ነው ስለዚህ ብዙ ጊዜ እንደዚህ ይደረጋል አንዳንድ ደካማ ሰዎች ያው መጀመሪያ ለማዘናገጥ ጥላታቸውን እንታረቃለን ብለው ለዘብይሉና ያ ገንዘቡን ይቀበላሉ በተገኘው ገንዘብ አስፈላጊውን ዝግጅት ያደርጉና ቀስ ብለው አዘናግተው ሰውየው ደግሞ ምንም የለብኝ ብሎ ሲዝራና ይመቱታል ይሄ በጣም አደገኛ ሁኔታ ነው ምክንያቱም ይሄ ወደ አጠቃላይ ጦርነት የሚያመራ ነገር ነው የሚሆነው ሰዎች እንዳይተማመኑ ያደርጋል ታረቅን ብለው እንደዚህ ካደረጉ የሟቾ ወገን ደግሞ ተነስቶ ይዘምትብሃል ማለት ነው አንተ ደግሞ አጠፋ ስትል መተላለቅ ነው የሚያስከትለው እንደዚህ ማረግ አይገባችሁም ኢላላ አላህ Subhanahu Wa Ta'ala ከዛ በኋላ የቂሳስን አስፈላጊነት ሲያሰምርበት ምን አለ ወለኩም ፊል ቂሳስ ሐያት ለናንተ ለሙእሚኖች እኮ በቂሳስ ህግ ህይወት አላችሁ ሐያቱን ካሚላ ሙህተረማ የተከበረ የተሟላ የሆነ ህይወት ስላላችሁ ነው ገዳዎችን ግደሉ በያዘዝኩት ኢላላ አላህ Subhanahu Wa Ta'ala ይሄ በጣም አስገራሚ የሆነ እንደ አገላለጥ ነው ሰዎች አንድ ሰው ተነስቶ ወንጀለኛ ሌላውን ሰው በሚገልበት ጊዜ ገዳይ መገደል አለበት የሚል ትእዛዝ ሰጠ አላህ Subhanahu Wa Ta'ala ይሄም ማድረግ ለምንድነው ለናንተ ለሙጅተማዑ ህይወት ለማስከበር አምነ العام እንደሚባለው ማለት ነው አጠቃላይ የህብረተሰቡ ጸጥታ መከበር አለበት ነፍሰ ገዳዮች እየገደሉ ዝም ከተባሉ ምንድነው የሚሆነው ሀገሩ አደጋ ላይ ነው የሚወድቀው ማለት ማን አለብኝልና ወሮበላዎች ዛሬ አንተን ይገላሉ ነገ ሌላውን እያሉ ይጨርሱሃል ማለት ነው ስለዚህ መጀመሪያ ያ ወንጀሉን የፈጸመውን ሰው ይዘህ በአደባባይ በመትቆርጠው ጊዜ ቀጥ ይላል ማለት ነው ይዛ ጊዜ ምን አገኘ ውጤቱ ምን ሆነ ህይወት አልተከበረም የሱ የራሱ ህይወት ጭምር ተከበረ ማለት ነው ሰው ሊገል አስቦ ነበር ተበሳይቶ ነበር ሊገል አለና ግን ከገደልኩኝ ምን ይሆናል ይላል ነገ እኔ እገደላለሁ ኦሬ ይቅርብኝ እኔ ታልኖርኩኝ ለምን ነው የምገለው ይልና እሱ ራሱ ነው መጀመሪያ የሚዲ ነው ነፍሰ ገዳው ራሱ የመጀመሪያው ተጠቃሚ ይሆናል ማለት ነው መግደሉን ይተዋልና ታልገደለ ሰው አይገደልም ሌሎች ደግሞ ሊገላቸው የፈለጉት ሰዎች ይችን ነገር በማስተዋወሱ ይችን ህግ በማወቁ በሞትም መኖር አልችልም ብገልም መኖር አልችልም ካላ አይገልም ማንም ሰው የሚገለው ጥላቱን ገሎ እሱ ተደስቶ ሊኖር ነው እሱ ተደስቶ መኖር የማይቻል መሆኑን ካወቀ ለምን ብሎ ይገላል ስለዚህ ለናንተ ህይወት ነው ኢላላ አላህ Subhanahu Wa Ta'ala አጅብ የሆነ ዒባራ በጃሂልያ ተመሳሳይ ቃል ነበራቸው አልቀትሉ አንፋሊል ቀትል ይሉ ነበር አልቀትሉ አንፋሊል ቀትል መግደልን ያስወግዳል የሚል መርህ ነበራቸው ማለት ነው ያ ግን እንደ እስላም አይደለም እንትኑ የእስላም አልቂሷሱ ነው የሚለው አልቀትሉ የሚለው በባጢልም በሐቅም ሊሆን ይችላል ግድያን ይገታል ነው የሚለው ያኛው ግድያን ይገታል ይገታል ግድያ የተባለ ሁሉ አይገታም ምክንያቱም የመጀመሪያው ግድያ የተገደለው በግፍ ሊሆን ይችላል ወይም ደግሞ ባጠፋው ጥፋት ሊሆን ይችላል ስለዚህ ያን ሁሉ ያካትታል ማለት ነው ይሄኛው ግን ቂሷስ ነው የሚለው ቂሷስ ማለት ተመሳሳይ ነው ዝም ብሎ ግድያ አይደለም በኸጦም የተገደለውን በአግባቡ በእንትንም የተገደለውን ያኛው ዝም ብሎ መግደልን ያቆማል ይላል እንዳውም የባሰ ነው የሚመጣው ማለት ነው በአጋጣሚም ተሳስቶም ተገደለ ሂደህ ግደለው ሊልህ ነው ማለት ነው ስለዚህ እኔ ተሳስቼ ነው የገደልኩት አንተ ለምን አውቀህ ትገድለኛለህ ይልና የብሱን ይንራል ይሄኛው ግን ቂሷስ የሚያስከትል በቂሷስ ህግ ነው የሚጠይቅህ ቂሷስ ማለት ሙማቲል መሆን አለበት አውቆ የገደለ አውቆ ይገደላል ተሳስቶ ከሆነ በገንዘብ ይታለፋል ነው የሚልህ ማለት ነው ወይም ደግሞ የኸለል ኑሮበት ከሆነ ጭንቅላቱ ላይ አንድ ችግር ኑሮበት ከሆነ እብዲ ከሆነ አይገደልም ነው ያ ግን ያካትታል ገዳይን ግደል ነው የሚለው ህመምተኛም ቢሆን ልትገለው ነው ማለት ነው ስለዚህ ወለኩም ፊል ቂሳስ እስላማዊ በሆነው በአዲሱ ህግ ገዳይ ተመሳሳይ አቻውን በሚገልበት ጊዜ ዙሮ ይገደላል የሚለው ለዛሂሩ ስታውት
ከአንድ ሰው ሁለት ሰው ከማጣት አንድ ሰው ማጣት ይሻላል አይደለም እንዴ አንድ ሰው በአጋጣሚ ገደለ ስለዚህ የኛውን ብንገለው ሁለት ሰው አጣን ማለት ነው ከሙጅተማዑ ሁለት ሰው ከምናጣ ግደለም ይቅር ነው የሚለው ግብዝ ሰው በሱ ስሌት ማለት ነው ላ ሁለት ሰው ይሄ ሁለተኛው ሰው መገደል አለበት ለምን ሁለተኛው ሰው ሲገደል ገዳው ማለት ነው እልባት ያገኘ ተቋጨ ማለት ነው ችግሩ ያኛው ግን ዝም ብላችሁ ተውት ከተባለ ለጊዜው የተው አንድ ሰው አተረፍክ ትላል አሰብ መቶዎችን እንዲገል በር ከፍተነ የተውከው ማለት ነው ይሄ የተተወሰውየ ትናንትና ገለንገድለው ምንም አልሆንኩም እሱንም ያየ ሁሉ እገሌስ ገሎ ምን ሆነ እያለ እየተነሳ መጨፍጨፍ ይሆናል ማለት ነው ያ ከሆነ አንድ ሰው በመግደል ልታቆመው የነበረውን ነገር በአስርና በሺ የሚቆጠሩ ሰዎችን እንዲገደል በር ከፍተተውክ ማለት ነው ያ ስለሆነ መገደል ያለበት ሰው ከተገደለ የግዲህ የመገዳደል ምንጩ ደረቀ ማለት ነው እገሌ እኮ ሰው ገሎ ተገደለ ተብሎ በሙጅተማዑ ኢዕላን ተደረገ ምን ይሆናል ሁሉ ማን ተሰውሉ ነፍሱሁ እጁን ሰብሰብ ያደረጋል ማለት ነው ዝም ብለ ከተውከው ግን ማን አለብኝ እያለ ይጨፈጭፋል ያ ስለሚሆን ወለኩም ፊል ቂሳስ ሐያት ነፍስ الحيات መስደር الحيات አደረገው ቂሳስን ቂሳስ መደረግ ቂሳስ ያለበት ሀገር በአሁኑ ጊዜ በአለም የተመሰከረ ቂሳስ ያለበት ሀገር ተማንኛውም ዓለም የግድያ ፐርሰንቱ ዝቅ ያለ ነው መቼም ግድያ አይጠፋም በተወሰነ ደረጃም ቢሆን ግን የት ዓለም ነው ሰው ግድያ የሌለው ከተባለ ወይም ያነሰው ፐርሰንት ማመለካ ውስጥ ነው ደም ሐሲም የሆነ ህግ ስላለ ማለት ነው ይሄ አላህ እንግዲህ ሚስጥርን ያቃል አላ ያለው ማን خلق ወለጢፍ ወልኸቢር ገዳ ነፍሰ ገዳዎችን የሚቀጣ በትክክለኛ መቀጫ መገደል ነው ሰው ማንንም ሰው ሰውን የሚገለው ጥላቱን አጥፍቶ ያለ ጥላት ተዝናንቶ በሰላም ሊኖር ነው ላ አንተ መኖር አትችልም ተገደልክ ትገደላለህ ከተባለ ግን ምንም ቢናደድ ራሱን ይገዛል ማለት ነው እኔ ከገደልኩኝ ምን ፋይዳ አለው ይቅርብኝ ቢሻው ብለህ ተተዋለህ የዛ ጊዜ አንተንም መገደል የነበረባቸውንም ሰዎች ሁሉ አዳንካቸው ማለት ነው ግን በገንዘብ ምትቀጣ በስርዓት ምትቀጣ ከሆነ ወሳኝ አይደለም ማለት ነው ምን አለ እኔ 10 አመት ብታሰር መንግስት ይቀልበኛል ምን ችግር አለ ብሎ እንደገና ዘመድ ወዳጅ ጎረቤቶች እየመጡ ልጆችን ያሳድጋሉ ምን ችግር አለ ብሎ ይገለዋል ማለት ነው ምክንያቱም ራዲ አይደለም ወሳኝ አይደለም መቀጫው ማለት ነው ገንዘብም ከሆነ የፈረደበት ብሔረሰብ ገሌ እንደ ችግር አጋጥሟል አዋጡ ይባልና አንድ ቀን ሐፍላ አድርገህ 100 ሺህ አውጥተህ ትሰጣለህ خلاص ነገ 100 ሺህ አውጥተው ያወጡኛል ይልና ነገ ደግሞ ይጨምርልሃል ማለት ነው ነፍስ ግን መተካት የሚችል ሰው አለ እሞታለሁ ካለ ያቃታል ቁርጡን አደብ ይገዛል ማለት ነው እና ወለኩም ፊል ቂሳስ ሐያት ያ ኡሊል አልባብ ያ አስሐብ العقول السليمه ጤናማ አእምሮ በሰላም አእምሮ ያላችሁ ሰዎች እስቲ ልብ በሉ የጌታ ህግና የሰው ሰራሾች ህግ ልዩነቱን እዚህ ላይ እስቲ ቆም ብላችሁ አስተውሉት ይላል አቂል ያሆነ ሰው ሁሉ ይሄ ነገር አስፈላጊ መሆኑን ይስማማል እርግጠኛ ነኝ በአቅላቸው ኸለል ያለባቸው ሰዎች ብቻ ናቸው ይሄን ህግ የሚጣሉት ይላል ማለት ነው በአሁኑ ጊዜ በተቃራኒው ነው የሚገርም ነገር ለወንጀለኞች ነው ሰው ሽንጡን ገትሮ የሚከራከረው ያ ዓለሙ ሙተሐድራ የሚባለው ሰለጠነ የሚባለው ዓለም ሽንጡን ገትሮ ሰብአዊ መብት ይያለ የሚከራከረው ለወንጀለኞች ነው አንድ ሰው በሚሰየፍ ጊዜ እሱ ሰው ገሎ ነው የተሰየፈው ስለገደለው ሰው ምንም አያነሱ ስለ ቂሳስ ስለተደረገበት ሰው ነው እጁ ስለተቆረጠው ሰው ነው የየው የሚሉት የመላእክት የተዘረፈው ሰውስ መብት የለውም ለሱስ ምን ተደረገለት ለምን እነሱ የሚፈልጉት ሁሉ ጊዜ ለነሱ የሚመቻቸውን ነገር ነው ማለት ነው እውነት ለሰዎች የሚጠቅም ነገር አይደለም ቢሆንም ማኑሮ ይሄ መጀመሪያ ወንጀል የተፈጸመበት ሰውስ መብት ተገፎ የለም እንዴ ህይወቱን አጥቶ የለም እንዴ ለሱ ምን ይደረግለት የሚለው ነፍስ እኮ ነው ነፍስ እኩል ናት ስለዚህ ይሄኛውን ገሎት ያበቃ ከህይወት አሰናብቶ ተበተሰብ ለይቶት ይያለ 100 ሺህ ቢሰጠው ምንድነው የሚጠቅመው ይተካል ያን ኪሳራ ግን ተመሳሳይ መቀጫ ከተሰጠ ግን የዚህም የዛም በተሰብ እኩል መብታቸው ተከበረ ማለት ነው የኔ አባት ብቻ ሞቶ አልቀረም ያንናንተም አባት ሞተ ስለዚህ አቻነን ካው በኋላ እንከባበር ነው ሚዛን ሆነ ማለት ነው አለበለዛሳ ሀብታሞች ከሆኑ በተለይ ምን ጉዳያቸው ነው ዛሬ አንዱን ይገላል ጥጋበኛ 100 ሺህ ብር ይከፍላል ነገ ደግሞ አንዱ ይከፍላል ሞልቷል ገንዘብ ይከፍላል ምን ችግር አለው
ነፍስን ግን መተኪያ ስለሌላት ያቃል ሁሉም በተለይ ትልቅ ነን የሚሉትማ ሞትን ይፈራሉ ጭራሽ እንዴት አድርገው ይደፍሯታል ስለዚህ አላህ Subhanahu Wa Ta'ala ቂሷስን ለህይወታችሁ ዋስተና እንዲሆናችሁ ነው የሰጠዋችሁ ቂሷስ በተከበረ ቁጥር የሰው ልጆች ህይወት በጣም የተከበረ አስተማማኝ ዋስተና ይኖረዋል ነው የሚለው ይሄንንም ያ ኡሊል አልባብ የጤናማ አእምሮ ባለቤት የሆናችሁ ሰዎች ሁሉ ቆም ብላችሁ አስቡና አስተውሉ ለዓለኩም ተተቁን እና ይሄንን የቂሷስን መብት በማክበራችሁ እናንተ ከዱንያም ከአኺራም ችግር ትርቃላችሁ ይላል እንግዲህ አንድ ሰው ሞተ ባጋጣሚ ያ ገዳው ከተገደለ ባጭሩ ችግሩ እልባት አገኘ ማለት ነው ገደለ ተገደለ አለቀ خلاص እንዛዛት ካሁን በኋላ ያሉት ወንድማማቹ ነው ይኖራሉ ሁለቱም ወገኖች ማለት ነው ግን ይሄ ነገር ካልተደረገሳ እኔ መቼ ነው ያባቴን እኔ መቼ ነው የወንድሜን ደም ማፍሰው ይያለ ሰላም አያገኝም ማለት ነው ያኛውም ያደባው ነው አጋጣሚውን ጠብቆ ስንት አመት ኑሮ የልጅ ልጅ ወርዶ የሚገልበት ጊዜ አለ ማለት ነው ያ ነገር ምንጩ የሚደርቀው በአላህ ህግ ሲሆን ነው የሚለው لعلكم تتقون من الاخطاء ومن الدساتير الوضعيه እና ሰው ሰራሽና አርላዊ ከሆኑ ህገ ወጥ ነገሮች መቀጫዎች ተዛረቃችሁ በጌታችሁ ፍትህ ብትመሩ ያኔ በዱንያ በአኺራ ከተለያዩ ችግሮች ትድናላችሁና ታመልጣላችሁ ለዚህ ብዬ ነው ይሄን የፈቀድኩና ያዘዝኩት ይላል ማለት ነው ኩቲባ አለይኩም اذا حضر احدكم الموت ከዛ አቅን የቀጥሎ ደግሞ ስለ ወስያ ይገልጽልናል ማለት ነው እንግዲህ ቂሷስ በመሰረቱ ይሄንን ይመስላል በሌላ አያቶች ደግሞ ተመሳሳይና ማብራሪያዎች መጥተዋል ሐዲስን ደግሞ በሰፊው ስለ ቂሷስ አፈጻጸም ብዙ ስርዓቶች መሟላት ያለባቸው ነገሮች አሉ እነዛን ሁሉ ነገሮች አሟልቶ ስርዓቱ ባዘዘው መሰረት ገዳይ መገደል አለበት እስላም ማያወላዳ ቁርጥ አቋም ነው ያለው እዚህ ላይ ማለት ነው ከዛ ቀጥሎ ስለ ወስያ በማንሳት ኩቲባ አለይኩም اذا حضر احدكم الموت አንድ ሰው ደግሞ የሞት ምልክት ያው እንደሚሞት የሚጠቁሙ ምልክቶች በሚቀርበው ጊዜ በእናንተ ላይ ፈርድ ተደረገባችሁ ግዴታ ተደረገባችሁ ይላል በሟቾች ላይ ማለት ነው እንተረከ ኸይረን ያ ሟቹ ሰውዬ እንተረከ ማለን ከثيرን ማለት ነው በርከት ያለ ገንዘብ ትቶ እንደሚሞት ካወቀ አልወሲ ኩቲባ አለይኩም الوصيه ማለት ነው የኩቲባ ናይብ الفاعل الوصيه የሚለው ነው ኩቲባ አለይኩም الوصيه እንተረከ ኸይረን للوالدين እና ለወላጆች ወስያ ማድረግ ግዴታ ተደርጎባችኋል ወልአቅረቢን እንዲሁም ለአቅራቢያ ዘመዶች ቢልማዕሩፊ በህጋዊ መንገድ ሰዎች ባወቁትና በለመዱት መንገድ ይላል ማለት ነው ሐቀን على المتقين ይሄንን ወስያ ለወላጆችና ለአቅራቢያ ዘመዶች ወስያ ማድረግ አላህን በሚፈሩ ሰዎች ላይ ሁሉ ዋጅብ አድርገን ደንግገነዋል ይላል አላህ Subhanahu Wa Ta'ala እና ይሄ አያት አከራካሪ ነው አሁን ባለበት መልኩ ያው ለወላጆችና ለአቅራቢያ ዘመዶች ኑዛዜ ማድረግ አለበት ሟቹ የሚለው እንዴት ለወራሽ ኑዛዜ ይደረጋል የሚል ጥያቄ ያስነሳል ማለት ነው እና ይሄንንና ሌሎችን አያቶችና አሐዲሶችን ለማጣጣም የተለያዩ ክርክሮች ተካሂደዋል በዑለሞች ላይ አሁን ባለበት በቃሉ ሲተረጎም ማንኛውም ሰው ሊሞት በሚቃረብና በሚዳከምበት ጊዜ መሞቴ ነው አልዲንም ማለትን ሲያቅ ምን ማድረግ አለበት ወላጆቹ ካሉ ከንብረቴ ይሄን ያህል ለአባቴ ይሄን ያህል ለእናቴ ስጡልኝ ብሎ መናዘዝ አለበት ማለት ነው እንደገና ወንድሞች እህቶች ለሚስቶች ልጆች ይኖራሉ እንደ ደረጃቸው ለእያንዳንዳቸው ለገሌ ይሄን ያህል ለገሌ ይሄን ያህል ብሎ መናዘዝና ገንዘቡን መመደብ አለበት ነው የሚለው ቃሉም እንደሚያመለክተው ማለት ነው እና ይሄ ሲሆን ግን ቢልማዕሩፍ በስሜታዊ ሆናችሁ የሚገባውን ከልክላችሁ ለማይገባው እንዳትመድቡ ወይም ደግሞ በርከት አድርጎ ሊሰጥ የሚገባውን እንዲያታሳንሱት ሰው ታዛቢ ቢያይና ቢሰማ እሰየው ጥሩ ነው ብሎ የሚያደንቀው በሆነ መልኩ መሆን አለበት ይላል ማለት ነው ይሄንን ማድረጋችሁ በአላህም በመትፈሩ ሰዎች ሁሉ ግዴታ አድርገናል ይላል እና ይሄ ምንድነው አየተል ሚራስ ከመምጣቱ በፊት ነው የሚሉት ብዙዎቹ ዑለማው ጀምሁሩ ዑለማ አየተል ሚራስ አላህ Subhanahu Wa Ta'ala ያው በሱረቱ ኒሳ ላይ በደንብ አብራርቶታል ማለት ነው ያ ከመምጣቱ በፊት አልበቀራ ቀድማ ነው የወረደችው
ተዛ በፊት ግዚያዊ መመሪያ ሆኖ ነው ይሄ የመጣው ማለት ነው። እና ተዛ በፊት አንድ ሰው በሚያመውና በሚደክም ጊዜ ንብረቱን እንዴት እንደሚከፋፈል መመሪያ ይሰጣል በኑዛዜ ማለት ነው። ይሄንን ቤት ለገሌ፣ ይሄንን እርሻ ለገሌ፣ ይሄንን በሬ ለገሌ አድርጉ ብሎ ቤተሰቦቹን ሚዛን በጠበቀ መልኩ ደረጃቸውን ጠብቆ ዲላርሎ ቢሄድ ለካ እሱ በሰጠው ውሳኔ መሰረት በቀጥታ ይከፋፈላሉ ማለት ነው። ያ ነበረ። ኋላ ግን للرجال نصيب مما ترك الوالدان وللنساء نصيب مما ترك الوالدان والأقربون የሚለው አያት መጣ በሱረቱ ኒሳ። ከዛ በኋላ ወለኩም ኒሱ ማ ተረከ እያለ ረብ ያስፋፋው ሄደ ማለት ነው። ያ ከመምጣቱ በፊት ግዚያዊ መመሪያ ነበረ ይሄ ማለት ነው። ይሄ ከሆነ በዛ በሱረቱ ኒሳ አያቶች እነዚህ ይሄ አያት ተሽሯል ወደሚለው ይሄዳሉ ማለት ነው። እንደገና ሐዲሱም የበለጠ ይሄንን ያጠናክራል። ለአላ ላወስየተ ሊዋሪሲን ان الله قد اعطى كل ذي حق حقه የመውረስ መብት ያለው ሰው ኑዛዜ አይሰጠውም። ኑዛዜ ቢደረግም ተቀባይነት የለውም። ምክንያቱም አላህ ራሱ በቀጥታ የቤተሰብ አባላቶችን ተሟሽ ገንዘብ ምን እንደሚገባው ዝርዝር አስቀምጧል። ያ የጌታ መመሪያ ያለ አንተ ጣልቃ ገብተህ ለአባቴ ይሄን ያህል ለእናቴ ይሄን ያህል ማለት አትችልም በሚለው ተሽሯል ማለት ነው። ይሄ አንድ ነው። ሌሎች ዑለሞች ሙሉ በሙሉ ተሽሯል ባንል ጥሩ ነው ይላሉ። ይሄ ነገር እኮ አሁንም ገቢራዊ ሊሆን የሚችልበት መንገድ አለ ይላሉ። ዋሪሶች በሚሆኑ ጊዜ አወን ላወስየተ ሊዋሪሲን ተብሏል። ወላጆች ሆነው ዋሪሾች ታልሆኑስ ውርስም የላቸው ኑዛዜም ከልክላቸዋቸው ዝም ብለው ይውደቁ ለነዛ ነው ይሄ የሚያገለግለው ይላል ማለት ነው። ወራሾች ሆነው ያበቃ እሱ ወራሾች የሆኑት ያው በአያቱ ድርሻቸው ተቀምጦላቸዋል። አሶባም ከሆነ አሶባ ሆኖ አሷበል ፈርድም ከሆኑ አሷበል ፈርድ ሆነው የተመደበላቸውን ድል ይጠቀማሉ። የመውረስ መብት የሌለው ወላጅና ዘመድ ከመጣስ ወላጅ ሆኖ ለመውረስ መብት የሚከለክለው ነገር አለ? አዎ እንግዲህ እምነታቸው ከተለያየ ልጁ ሙስሊም ሆኖ ሞተ፣ ወላጆች ክርስቲያኖች ናቸው እንበል ለምሳሌ ማለት ነው። ወይም ሌላ ዲን የሚኖራቸው ዲን አልባም ይሆኑ። ስለዚህ በዲን ተለያይተዋል እነዚህ ወላጆች። በእስላም ህግ መሰረት ሙስሊም ያልሆነ ሰው መጥቶ ሙስሊሙን ሊወርስ አይችልም። ሙስሊም መሆን አለበት። በሃይማኖታቸው አንድ ሲሆን ነው የሚወራረሱት። አንተ ሄደህ መውረስ አትችልም። አባትህ እናትህ ቢሞቱ ሙስሊም ከሆንክ በኋላ ሄደህ መጠየቅ አትችልም። እነሱም መጥተው መጠየቅ አይችሉም፣ እምነት ለያይቷቸዋልና ማለት ነው። የዛ ጊዜ ግን በወስያ መጠቀም ትችላለህ። ለአባቴ ያው መውረስ በሸርዑ ስለማይፈቀድለት ይሄን ያህል ስጡልኝ፣ ለእናቴ ይሄን ያህል ስጡልኝ፣ ለወንድሜ ይሄን ያህል ስጡልኝ ካልክ ይህ ተቀባይነት አለው ማለት ነው። ምክንያቱም ዝምድናቸው አይሰረዝም፣ ዘመድ ናቸው። ዘመድ እስከሆኑ ድረስ ሸርዑ የከለከላቸው ውርስ ነው። ኑዛዜ ግን ተተናዘዘላቸው በህይወቱ እሱ የመደበላቸው ሊሰጡ ይችላሉ ማለት ነው። ይሄ ከሆነ ሁለቱም አያት ስራ ላይ ዋለ ማለት ነው። እና ይሄኛው አያት የውርስ መብት ለሌላቸው ወላጆችና ዘመዶች ኑዛዜ ያድርግላቸው ማለት ስለሆነ አይጋጭም ማለት ነው። እነዛኞች ግን በቀጥታ ይጋጫል የሚለውን ብቻ ወስደው ያው የመውረስ መብት ያለው ሰው ሁልጊዜም ቢሆን ወስያ ያስፈልገውም የሚለውን ያጠናክራሉ። ለማንኛውም እንደ አንድ ነገር ጀምዕ ለማድረግ ከተቻለ ሁለት አያቶች ተቃራኒ መስለው ከመጡ ሁለቱን የሚያዛምድና የሚያስታርቅ ሐሳብ ካለ ወደ አስታራቂው ነው የሚከደው ወደ ሚሻረው ከመሄድ ማለት ነው። ምክንያቱም ተሻሻሩ አንዱ አያት ስራ ውጭ ይሆናል ማለት ነው። ጀምዕ ከተደረገ ከተስማሙ ግን ሁሉም ስራ ላይ ናቸው ማለት ነው። ይሄም በዚህኛው በኩል ያገለግላል፣ ያኛውም በሌላው በኩል ያገለግላል። ስለዚህ ለወላጆችና ለአቅራቢያ ዘመዶች ዋሪስ በማይሆኑ ጊዜ ትለዋለህ ማለት ነው። ዋሪስ ከሆኑ በውርስ ደረጃቸው ይጠይቁ። ዋሪስ በማይሆኑ ግን ጊዜ ሟቹን ኑዛዜ ያድርግላቸው፣ ያው ባዶ እጃቸውን እንዳይቀሩ ማለት ነው። ሐቀን አለል ሙተቂን አላህን በሚፈሩ ሰዎች ሁሉ ይሄ ተገቢ ነው፣ ሊደረግ የሚገባው ጉዳይ ነው ይልና አሁንም እስላም የሰዎችን መብት እምነታቸው እንኳን ተለያይቶ ውርስ ሲከለክል ኑዛዜን ተወላቸው ማለት ነው። በዚህ መንገድ እንዲጠቀሙ እንጂ ሙሉ በሙሉ አልዘጋባቸውም። ፈመን በደለሁ بعدما سمعه ይላል። ኑዛዜ በሚነገርበት ጊዜ ያው ሟቹን የሚያናዝዙ ሰዎች የተወሰኑ ሰዎች ናቸው።
እነዛን ውዛዜውን የተቀበሉ ሰዎች አማና ያስፈልጋቸዋል ማለት ነው ከሱ የሰሙትን ነገር በቀጥታ ተንፊዝ ማድረግ አለባቸው ገሌ ሲሞት እንደዚህ ለገሌ ይሄን ያህል ስጡ ብሏል ብሎ ይመሰክራሉ ነገ ማለት ነው ይሄንን ማድረግ ሲገባቸው ግን አንዳንድ ወስላቶች ያዛባሉ ማለት ነው ወይ ተዛ የሚያገኙ ሰዎች የሚፈልገው ወዳጁ ይሆናል ወይም ያስብልሃል ብሎት ይሆናል ገልብጦ ለሸከድር ይሄን ያህል የተባለውን ለሙሐመድ ነው እንደ የተባለው ሊል ይችላል ማለት ነው ይሄ ከሆነ ችግሩ ለማን ይሆናል የተናዛዡ አይደለም የነዚህ አወናባጆቹ ምስክሮች ማለት ነው فمن بدله የተናዛዡን ኑዛዜ ቃል መመሪያ ቃሉን የቀየረ بعدما سمعه ከተናዛዡ ከሰማ በኋላ ያንን ገልብጦ ለማይገባው ከሰጠና የሚገባውን ከከለከለ ወይም ለአንዱ አሳንሶ ለሌላው ከፍ ካደረገ فانما اثمه على الذين يبدلونه ያኔ የማዛባቱ ወንጀል በሚያወናብዱት ሰዎች በምስክሮቹ ላይ ይጫናል ሰውየው ተናዞ ሄዷል ተጠያቂ አይደለም ከዛ በኋላ እነዚህ ሰዎች ግን ጣልቃ ገብተው ያተሳሳተ መረጃ ሰጥተው ካበላሹ እነሱ ተጠያቂ ናቸው በወንጀሉ ይላል ማለት ነው ان الله سميع عليم አላህ Subhanahu Wa Ta'ala የምትሉትን ሁሉ በቅርብ ሰሚ የምታስቡና የምታደርጉትንም በጥልቅ አዋቂ የሆነ ጌታ ነውና ይሄን አውቃችሁ ተናዟጆችም አሳበል ሁቁቆችን መብታቸውን እንዳትነፍቁ ምስክሮችም ደግሞ የሰማችሁትን በትክክል መመስከር አለባችሁ ማንኛውም ወገን ከዚህ ዝንፍ ቢልና ሊያወናብድ ቢሞክር ግን እኔ በቅርብ የምትሉትን ሰማለሁ የምታደርጉትን አውቃለሁ ጠንቀቅ በሉ ይላል ማለት ነው هذا وصلى الله وسلم على النبي وعلى اله وصحبه